ዳቦ በሻይ ተነክሮ ትወዳላችሁ? እኔ በጣም ነው የምወደው። እኔ ሳዝናና እሷ ስትዝናና ነው። ቋቢ ኑሮ ነው። እዚህ አንድ ታጫውትልኝ። ለቤቱ ከሆነ ምንም አይደክመው። መልስ የለም ብታይ ካልተገለበጠ የለም። ይቅር በላት አልሳት ቶሎ ሳይን ኤክሰለንት ለአማርኛ ኤክስክሪፕት አምጡላ ኤክሰለንት ያለች ራይት እንተዋወቃለን ወይ ልንባባል በእሁድም በኢቢኤስ እንተዋወቃለን ወይ ሰዓታችን ላይ ነው የምንገኘው። ዛሬም እንደ ሁሉ ጊዜው ሁሉ 3 ጥንዶችን ይዘንላችሁ ወደ እናንተ መተናል። እንግዶቻችን እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። የዛሬው እንተዋወቃለን ወይ እንግዶቻችን የሚሆኑት ሴት እህቶቻችን ብቻ ናቸው። ባሎች ስለመጣችሁ እናመሰግናለን እና ወደ ውጭ እንሸኛችኋለን። ወይ ተቀበላችሁኝ ከአንዳንድ መውጣት ነው እንዴ? ምን ነው እኔ መብታችሁን ታስከብራላችሁ እንዴ? ለምን ብቻቸው እንዴት ይጠየቃሉ? ለምን አንጠየቅም ትላላችሁ ብዬ ነበር። ቃናቸውን ያክሙ። አይ ከእናንተ ጋር ሲሆን እንደሚያምሩ ብቻቸውን አይሆንም። ለማንኛውም እኔና እናንተ መጀመሪያ እንተዋወቅና ከዛ ደግሞ ምን ያህል ጊዜ በትዳር እንዳስቆጠራችሁ ትነግሩኛላችሁ። ስለዚህ በቀኝ ልጀምር። ሄለን ሞላ እባላለሁ። ባለቤቷስ? እሸቱ ፈለቀ። አማረቻ ጊዜ ፍቃድ ወድ ሃይማኖት ገብረ መስቀል። ሃይማኖት ግርማ ያልሽ መስሎኝ አይደለም። እሺ ሀብታሙ መሐመድ። ሀብታሙ መሐመድ። ሁላችሁም እንኳን ደህና መጣችሁ። እንዴት እንደተዋወቃችሁ ምን ያህል ጊዜ ደግሞ በትዳር እንዳስቆጠራችሁ ትነግሩኛላችሁ። ከነ ሀብታሙ ጀምራለሁ። እሺ ትውውቃችን እኔ ሳዝናና እሷ ስትዝናና ነው። እኔ ሳዝናና እሷ ስትዝናና ነው የተዋወቅነው። ኮሜዲያን ነሽ? አይ አይደለም። ዲጄ ነኝ፣ የሆቴል ዲጄ ሙዚቃ ስራ። ቋቢ ኑሮ ነው። እዚህ አንድ ታጫውትልኝ። እሺ ከሷ በፊት ወንድሟ ታላቅ ወንድሟ እንግባባለን በስራ ከሱ ጋር በቤተሰብ ሆኖ መጥቶ እኔ የምሰራበት ሆቴል ሊዝናኑ ለአጋጣሚ ይዟት መጣ። ተዋወቅን። በዛው የተወሰነ ጊዜ ነው የፈጀብን። ከዛ ወዲያው አጣደፉ ወደ ትዳር። ወንድሞች ብዙ ጊዜ እህቶቻቸውን በጣም ስለሚሳሱላቸው እንደው ሰው ባያይባቸው ደስ ይላቸዋል አይደል? ወንድምሽ እንዴት ፈቀደ? ብዙም አልተጫነኝም። ስለዚህ ወዶሃል ማለት ነው። አይ እመቸዋለሁ። በቃ ባትመቸው ኖሮ እቺ የመሰለች እህቱን ዝም ብሎ በቀላል አይሰጥም ነበር። ከዛ ምን ያህል ጊዜ አብራችሁ ቆይታችሁ ወደ ጋብቻ ገባችሁ? 3 ወር ቆየ። ከዛ በኋላ ወደ ትዳር ገባ። 5 አመት። እሺ ፍቃዱና ማረችስ? ሆቴል ነበር የምንሰራ። እንደ አጋጣሚ እኔ እዛ ሆቴል ላይ ከ2 አመት ምናምን ቆይቼ ነበር እና ልትቀጠር ስትመጣ ሁሉም ነገር አዲስ ሆነበት። አይቼ በቃ ብዙ ነገር አገዝኳት። ከጊዜ በኋላ እዛው እየሰራን ልክ እንደመጣች 2 ወር ብቻ ነበር የቆየች። ቤቱ እንደ አጋጣሚ ተዘጋ። በዛ አጋጣሚ ስልክ ተቀበልኳት። ቤቱ በመዘጋቱ አጋጣሚ ምንድነው አንዳንድ በሮች ሲዘጉ የሆኑ በሮች ደግሞ ይከፈታሉ ይባላል። ለገና ማለት ነው። ገና ተደዋወል። ከዛ እኔ ብቻዬን ነው ማሳልፋለች። በቃ እና ዛሬን አብሬና አሳልፋ አልኩ። ከዛ ይዤ ወደ ክፍለ ሀገር ሄድኩት። ነጋጣሚ ቤተሰቦች ጠርቶኝ ማለት ነው። እሺ አለች፣ ፍቃደኛ ሆነች። በዚህ ሰዓት ስለ ፍቅር ምናምን አላወራንም፣ እንደ ጓደኝነት ምናምን። ከዛ ተመልሰን ስንመጣ እሷን በቃ ሸኘሁት ወደ ቤት። ከዛ በሌላ ጊዜ ጥምቀት ስመጣ ተገናኘን፣ በቃ አወራን። የመጀመሪያ ሻይ ቡና ያለ እዚህ እንትን ነገር ምን ነበር ሾላ ሆቴል ነው የሚባለው። ወደ ፍቅር ገባን። ጠየቅኩ፣ በቃ ይሻለች እዛ ካፌ ውስጥ። አዎ። እና በዛ ሰዓት ወንድሟ ደግሞ አዲስ አበባ ፖሊስ ነበር እና እሱ ነበር አብረው የሚኖሩት የሚረዳት ማለት ተከራይታ ነበር የሚኖረው። እሱ እንዳጋጣሚ ደግሞ እናትየዋ ብቻ ናት፣ ወደ ክፍለ ሀገር ነው የሚኖሩት። ወደዛ ቀየረ ስራውን ማለት ነው። ከዛ እኔም ልሄድ ነው ስትል በቃ መሄድማ አትችልም ብዬ በዛ ሰዓት ወደ ትዳር ገባ። ወዲያው ተቀለልክ? በጣም አሪፍ። መጀመሪያ የጋበዝካት ግን ምን ነበር? ሻይ ነው። ሻይ በባዶ? እሱማ ደረቅ ኬክ ነገር አለች። ደረቅ ኬክ ቆንጆ ነበር። አሪፍ ነው። ዋናው ያው ፍቅር ስለሆነ ሻዩም ቢሆን እኔ አሁን ሻይ ብጋበዝ የመጀመሪያ ዴት ላይ ነክሬ መብላት ስለምወድ እንዴት አደረገው ነበር ብዬ እያሰብኩ ነበር። ለዛ ነው። ዳቦ በሻይ ተነክሮ ትወዳላችሁ? እኔ በጣም ነው የምወደው አይደል? የተነከረ በማንኪያ ለዛ ነው እና ያነሳሁት። ኤኒዌይስ እሺ
ትዳር ላይ 9 ዓመት ቆይተናል። ትዳር ላይ 9 ዓመታችን ነው። አመሰግንሻለሁ። ትቼው ወደዚህ ኩል ቀጥል ነበር። ዳረሽ ብዬ ነው። እሺ ሄለንና እሸቱስ? ክፍለ ሀገር ለበዓል ሄደን ነው ለፋሲካ በዓል ሄደን እዛ ተገናኘን። ሁለታችሁም ለበዓል ስትሄዱ አጋጣሚ ነው የተገናኘን። ከዛ በፊት አንተዋወቅም። ስልክ ተቀበልኩ፣ አወራኋት፣ እሻለች። 6 ወር በፍቅር ቆየን። አሁን 8 ዓመታችን ከተጋባን። ዋው አትመስሉም ግን በጣም ልጆች ናችሁ ሁላችሁ። ብዙ ነገር አለ የምታስተምሩን። እንግዲህ ዘለግ ያለ ጊዜ ቆይታችኋል። ስትታዩ በጣም ልጆች ናችሁ። ለማንኛውም ስለተዋወቅን ደስ ብሎኛል። ስለዚህ በመጀመሪያ ዛሬ ሚስቶችን ነው የሚሸኘው። እሺ ሚስቶችን ሸኘን፣ ከእናንተ ጋር ቆይታ ልናደርግ ነው። ያው በትዳር 8 ዓመት 9 ዓመት 5 ዓመት ቆይታችኋል። እንዴት አገኛችሁት? አሪፍ ነው። ሙሉ ሰው ያደርጋል። ትዳር ምን አስተማራችሁ? ብዙ ነገር፣ ብዙ ጣውረድ፣ ጥንካሬም አለው። ድክመት እንኳን የለውም። ከድክመት ነው የምትመጪው ራሱ። ሲጀመርም ከድክመት ስለምትመጪ ብዙ ነገር አለው፣ ብዙ ጥንካሬ አለው። ያው የራስሽ አያያዝ ነው እንዳያያዝሽ ነው። ትዳርሽ ላይ ትኩረት ካደረግሽ፣ ቤትሽ ላይ ትኩረት ካደረግሽ ትኖሪያለሽ። ግን ብለሽ እንደ መጀመሪያው ልሆን ካልሽ የማይሆን ነገር ነው፣ ዋጋ ያስከፍላል በጣም። እሺ ፍቃዱስ? ትዳር ብዙ ነገር ነው። ትምህርት ቤት ማለት ይቻላል። እንደገና ተስፋም ነው። እኛ አሁን ምሳሌ በ4 ዓመት በትዳር ቆየን። ከ4 ዓመት በኋላ ነው ልጅ ይወለድ እና አሁን 2 ልጆች አለ። ትምህርት ቤት ወይ በቃ ምን ደስ ይላል። ሀብታሙስ? ከሁለት አንድ መሆን አሪፍ ደስ ይላል። ማዝናናትን ቀጥለሃል ወይስ ተውከው? አልፎ 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 የሚጋባ ምናምን ሲኖር ሆቴል ትቻለሁ። ምን አይነት ሙዚቃዎች ነው ማጫወት የምትወደው? ያው እንደ ከስተመርሽ ይወስነዋል። ኖርማሊ አሁን ፕሮግራም ሲኖር ያው ፕሮግራም ነው፣ እንደ ፕሮግራሙ ነው። ሆቴል ሲሆን ያው የሚመጣውን ከስተመር ጀጅ እያደረግሽ ነው የምታጫውችው። ይለያያል። የቀን የክለብ አለ፣ እሱ እንደ ቦታው ይለያያል ስራው። እሺ አሁን በቀጥታ ወደ ጥያቄዎች አልፋል። የመጀመሪያው ጥያቄ ለባሎች፣ ባለቤትህ ፕሮግራም ሲኖራት ወይም ሲኖርባችሁ የምትሰራው የፀጉር አይነት ምን አይነት ነው? እስቲ ሀብታም። እሺ ፔስትራ። ፍቃዱ? ቱክስ። ቱክስ። እሺ ሀብታምስ? ብዙ ጊዜ አበጥራው ነው የምታስይዘው። እሷ ህይወቷን አቅልላለች። ጥሩ ነው፣ አበጥራ ታስይዛለች። እሺ ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ ባለቤትህ ቤት ስታጸዳ ከየት ነው የምትጀምረው ወይም ከምንድን ነው የምትጀምረው ነው? ሀብታም? አልጋ ከማንጠፍ። አልጋ ከማንጠፍ። ፍቃድ? ከሳሎን ነው። ከአልጋ ነው። ሸቱ ካልጋ? አልጋ ምን? አልጋ ነጥፋ ነው ቤት የምታጸዳ። እሺ ወደ መጨረሻው ጥያቄ ነው የማልፈው። የመጨረሻው ጥያቄ ባለቤትህ ከፊልም ወይም ከተከታታይ የቴሌቪዥን ድራማ የምትወደውን ጥራልኝ። ከዛ ውስጥ ከፊልም ወይም ከተከታታይ የቴሌቪዥን ድራማ የምትወደውን አንድ ግን ከሁለቱ ምርጫ ሁለቱ መሆን ስለማይችል አንዱን መርጣችሁ አንድ ስም ትነግሩኛላችሁ። እስቲ ከእሸቱ ጀምር። ያረፈደ አራዳን ትወዷለች ፊልም። እዚህ ከፊልም ሸዋፈራውን ስለምትወደው ብዙ ጊዜ ተደጋግመዋለች። ያረፈደ አራዳ። እሺ ፍቃዱስ? ፊልም አታይም ወይ ተከታታይ የቴሌቪዥን ድራማ? ድራማ የምታይ የለም፣ ኢቢኤስ ነው የምታየው። አለን እኮ እኛ ላይ ተከታታይ ድራማ አለ፣ ፊልም አለ፣ ኢቢኤስ ሲኒማ እኮ አለ። አይ እንደዛ አይነቶች እንትን አትልም። አሁን ብቻውን በተለይ ቤት ከዋለች ቲቪ ራሷ አትከፍትም እንዲሁ። ስለዚህ የለም ይሁን፣ እሷ መታ መልስ ከሰጠች ግን አንይዝልህ። የለም ማየው የለም ነው የምትለው እሷ። እሺ ሀብታም? በስንት የመጀመሪያ ጥያቄዎቻችንን ጨርሰናል። ሚስቶችን ወደ ውስጥ እንጠራና የነሱን ምላሽ ደግሞ እንሰማለን። አብራችሁ
እንኳን ደህና መጣችሁ። እንኳን ደህና ቆይ። እንዴት ነበር ቆይታችሁ? አሪፍ ነው። እሺ ወደ ጥያቄዎቼ ከማለፌ በፊት ግን ባሎች ለሚስቶቻችሁ ምርጥ ሴት ምን አይነት ሴት እንደሆነች እስቲ ንገራት፣ ከፍቅሯችሁ ደግሞ ባሻገር። እኔ ነኝ የምናገረው? አንዴ ታዲያ ቅድሚያው ለወንዶች ነው የምሰጠው። በጣም ጎበዝ፣ በጣም ታታሪ፣ እኔን ሙሉ ሰው ያደረገች በጣም ጎበዝ ሴት ናት። በጣም ወዳት፣ በጣም አፈቅርሻለሁ። ታውቂያለሽ ደግሞ እኔም በጣም ነው የምወደው፣ በጣም ነው የማፈቅረው። አመስግኙ እንጂ ምርጥ ሴት ምናምን ብሎሽ ታይ እንጂ እንዴ። አመሰግናለሁ። እሺ ፍቃዱ? ሚስ በጣም ጎበዝ ናት፣ ከሰው ጋር ተግባቢ ናት እና ቃላት የለም እውነት ለመናገር የህይወቴ መሰረት ናት። ሚስ እወድሻለሁ፣ ለዘላለም ረጅም ዕድሜ ከጤና ጋር ይስጥሽ። ያረያየሽው አይደለም ፊትሽ ምን ይጋዝረሽ? እኔ አይደለም መልእክቱ ከኔ አይደለም የሚመጣው። ረታይ ድገምላት እያየች አይኑን እያየች አይኑን እያየሽ እንዴ ይሄ መሰለ መልእክት። አሁን ንገራት። ሚስ በጣም እወድሻለሁ። ማን ነው የምትላት? ሚስ መምህር ነሽ? መምህር ነሽ። ይኸውልህ ሚስ እንደ ተማሪዎቹ ነው የምጠራት። ሚስ ነው ያው ትምህርት ቤት ስለሆነ እኔን እያስተማረች ነው እዚህ ሰዓት ደረሰች። ሚስ ደግሞ አንቺ ደግሞ እኔ ልበልሽ ውድ ባለቤቴ በጣም አክብራለሁ፣ በጣም ወዳሃለሁ። ድንግል ማርያም እድሜና ጤና ትስጥልን። አሜን። እሺ እሸቱና ሄለንስ? እሺ የኔ እናት ብዙ ነገር ነው የሆነሽው። አመሰግናለሁ፣ ወድሻለሁ። እድሜና ጤና ይስጥሽ። አይሻልም? ሀሳብ ካልቀየርሽ ትችያለሽ። እሺ አባቴ እወድሃለሁ፣ አፈቅራለሁ። እድሜና ጤና ይስጠን። እኔ እኮ ሁሌ እንተዋወቃለን ፕሮግራም ሲሰራ እዚህ ጋር ቆሜ እየተደሰትኩኝ አሜን እያልኩኝ ምርቃቱን ኧረ ተው ግድ የላችሁም አሜን ብላችሁ ተቀበሉ። ይደርሳል እኮ ምርቃት፣ በጣም ነው የሚደርሰው እውነት። እሺ አሁን በቀጥታ ወደ ጥያቄዎቼ ማለፍ እችላለሁ ማለት ነው። የመጀመሪያው ጥያቄ ባሎቼ የጠየቅናቸው ባለቤትህ ፕሮግራም ሲኖራት የምትሰራው የፀጉር አይነት። እስቲ ከሃይማኖት ነው የምጀምረው። የምትሰሪ የፀጉር አይነት ምን አይነት ፕሮግራም ሲኖርሽ? እሺ ካውያ እስቲ አሳይ። አበጥራ ታስይዛለች አለ። ዛሬ እንዳረግሹ ማለት ነው። ማነው ትክክል? ማነው ትክክል ታዲያ? አይ እውነት ነው እሱ ልክ ነው። እሺ ወደ አማርኛ አልፋለሁ። የኔ ቶክስ ቶክስ። እሺ አሳይልኝ። በጣም ፈርታ ነበር፣ አሳስባት ነበር። ግን የእውነት አሁን ሳትዋሽ እንድትነግሪኝ የምፈልገው ምን ይላል ብለሽ ነበር የጠበቅሽው? አይ ሁሌ ስለሚሰራ ቶክስ ነው የሚሰራውና ማብራት ሲጠፋሽ እንደዚህ ሹሩባ ይሰራል ማለት እኔ ሳስብና እሱ የመለሰው መልስ አንድ አይነት ሲሆን አስደሰተኝ። ሰይ እንኳን ደስ አለሽ። እሺ ወደ ሄለን ልምጣ። መልስ የለም ብታይ፣ ካልተገለበጠ የለም። መልሱን ብትመልሺ ነው የሚሻልሽ። እሺ ሊል የሚችለው ፓይስትራ ወይ ሳብ ሳብ ነው የሚል አንድ ነው መልሱ መሆን የሚችለው። ቶክስ ነው የሚለው። ቶክስ ቀየርሽ? ሀሳብሽን ቀየርሽ? ተይ ግድ የለሽም፣ አንድ ድል ልስጥሽ። ሳብ ሳብ በቃ አሳይልኝ። እንዴ መልስ መንገር ነው ከቀረኝ። አሳይልኝ አሁን ብለሽ ነበረ እኮ። የመጀመሪያ ሁል ጊዜ ይሰራል። ለዚህ ነው እኮ አስደገምኩኝ አይደል? እንደውም እንዳትታዘቡኝ፣ በቀናነት ውሰዱልኝ። ለማንኛውም እሺ እነ ፍቃዱ ናቸው የመለሱት። ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ ባለቤትህ ቤት ስታጸዳ ከየት ነው የምትጀምረው? ሁለተኛው ጥያቄ አሁን ደግሞ ከአማረች ነው የምጀምረው። ከሚስ ከሳሎን ነው የምትጀምረው? እሺ አሳይልኝ። ኧረ ቶሎ ቶሎ አሳይኝ። ኤክሰለንት። አንዴ ግን ለአማረች ቀይ ስክሪፕት አምጡላት። ኤክሰለንት ያለች ራይት ኤክሰለንት። እሺ ሚስ ተመልሷል አሁንም። እሺ ወደ ሄለን ልምጣ። ያው ከሳሎን ነው። ታይ ግን ሚስ ግን እና አቋራጭ እንዴት እያየሽ ነው? አሳይልኝ። እሸት አልጋ ማንጣፍ። አይዞህ። እሺ ወደ ሃይማኖት ነው የምመጣው። ከሳሎን እሺ አሳይ።
አሁን ወደ ትክክለኛው ነገር እንምጣና ከየት ነው ግን የምትጀምሩት? ቆይ ማን ነው ትክክል? እኔ ረስቼው ነው እውነት እንጂ አልጋ ነው የምታነጥፊ መጀመሪያ? ከተኙ ሁላ አስነስቼ አልጋ ነው ማነጥ መጀመሪያ። ይሄንን የመሰለ ስራሽ ነው የረሳሽው። ይቅር በላት አልላት እኔ አልረሳሁኝማ። አይ በቃ ጥያቄ ሲሆንና እኮ በድርጊት የምታደርገው ነገር ሲሆን ይለያያል። ይቅር በላት እንደው አፈርሶን ጉልበት ለሳምንት ምን አባት ያደርጋለሁ ብያታለሁ። እሺ ሃይማኖት? እኔ ብዙ ጊዜ ልጄ ቶሎ ስለማትነሳ ያው ከሳሎን ነው የምጀምረው። አልቀሰቅሳትም። ሰምተሃል አይደል? እናስተካክላለን። እሺ የመጨረሻው ጥያቄ ባለቤትህ ከፊልም ወይም ከተከታታይ የቴሌቪዥን ድራማ የምትወደውን ጥራልኝ። የምትወደውን ሲባል የቱን ትመርጣለች አይደለም። ከዛ ውስጥ ከሁለት አንዱ ሚስትህ የምትወደውን አንድ ፊልም ወይ ተከታታይ ድራማ ነው የምትጠሩት ማለት ነው። ስለዚህ ከሄለን ነው የምጀምረው። ይቆይ አንቺ ከጎረቤት መስኮረሽ ነው። አሁን አንቺ እንደማስፈልግ ሁለቱንም ጊዜ ካንቺ አልጀመርኩም። አሁን ግን ካንቺ ነው የምጀምረው። እሺ ቀጥይ መምጣት አይገርም። እሺ ወደ አማረች አልፋለሁ። እኔ እሁድ በኢቢኤስ ፊልምም ተከታታይ ድራማም አይደለም። ከፊልም ወይ ተከታታይ ድራማ? ፊልም ተከታታይ ኢቢኤስ ሲኒማ አሳይልኝ። ተመለሰ ያው ብዙ ቲቪ አላየም እኔ በርግጥ ግን ከመለሰልኝ የለም ግን አላየም። አው መልሰሽ እስከምትጨርሽ ድረስ አልጠራኝ። የኔ ጥፋት አይደለም ራሱ አሳያን ስለዚህ የለም ነው ሳይዳው አላየም። ግን እሁድን በኢቢኤስ ግን ተከታታይ ድራማም አይደለም ፊልምም አይደለም ፕሮግራም ነው። በርግጥ ስለምታዩን እናመሰግናለን። ግን ተከታታይ ድራማዎችን ነጥብ ደስ ይለኛል። 5 ነጥብ አይ አርገን እንሰጣለን። እንደ መምህርማ ፌር እንሁን እንጂ አንድ ኤክስ ሲገባ ደግሞ ችግር ያጋጥማል። እሺ ወደ ሃይማኖት አልፋለሁ። በስንቱ አሳይልኝ። እሺ አይቀርልሽም ብዬሽ ነበር። እኔም በስንቱ አሳይልኝ። በስመ አብ ዋፈራውን ስለምትወጂ ግድ የለም አውሩበት። ታይም ሰጣችኋለሁ። አውሩበት እንዳያሳስባችሁ። አይ ለምን ትያለሽ? የልብሽን ተናገሪ። ቀንሽ ነው የቆየ ቆይቶ ነው ያየሁት። ደጋግመሽ ያየሽው ነው። አሁን ለዛ ብዬ ነው። ምን ላይ እናሳርፈው? በቃ ይሁን። ኢትስ ኦኬ። ዜሮ ደግሞ ምን ችግር በኋላ ይስተካከላል። ለማንኛውም የመጀመሪያ ዙር ጥያቄዎቻችንን ጨርሰናል። ነጥብ አሳውቅና ወደ ሁለተኛው ዙር እናልፋለን። ሁለተኛው ዙር ላይ ነጥብ ይቀየራል። ከዛ ደግሞ እኩል ነጥብ ካመጣችሁ ደግሞ ቦነስ ጥያቄ አለ። ቦነስ ላይ ደግሞ ታሪክ ይቀየራል። ስለዚህ በመጀመሪያው ዙር ሀብታሙና ሃይማኖት 5 ነጥብ፣ ፍቃዱና አማረች 10 ነጥብ፣ እሸቱና ሄለን 0 ነጥብ። ስለዚህ የመጀመሪያው ዙር ይሄንን ይመስል ነበር። አሁን በቀጣይነት ደግሞ ባሎችን ወደ ውጭ ሸኝና ከሚስቶች ጋር ቆይታ እናደርጋለን። ተመልሰን እንገናኛለን። እሺ ባሎችን ሸኘ። ወደ ጥያቄዎቼ ከማለፌ በፊት ግን እስቲ እንደ ሚስት ባሎቻችሁን ደግሞ እንዴት ትገልጻቸዋላችሁ? በጣም ግልጸኛ ነው። ምንም የሚደብቀው ነገር የለም ከኔ። በጣም አሪፍ ነው። ስለዚህ ግልጽ መሆኑን ነው የምትወጂው? አዎ ግልጸኛ ነው። አማረች እንዲህ ባለቤቴ በጣም የዋህ ነው፣ ምስኪን ነው። በእሱ ነው የዋህነቱ። እኔ ጥንካሬው ለቤቱ ከሆነ ምንም አይደክመው። ይሄ ነው እኮ በቃ የማይገኝ ኳሊቲ ነው። ለማንኛውም ወደ ጥያቄው ከማለፍ በፊት እንደገና ማን ብላችሁ ነው ባሎቻችሁን የምትጠሯቸው? እኔ እሹ ነው። እሹ ነው። እሺ ፍቄ አባቴ። አሁን ወደ ጥያቄዎቼ ሊገባ ነው። ስለዚህ አብረን እየተያየን አይን ላይን ደግሞ ብንጠያየቅ ደግሞ ጥሩ አይመስላችሁም? እንደ ሀሳብ ዛሬ እዚህ ጋር እስቲ ልቀመጥ። ወደ መጀመሪያው ጥያቄ አልፋለሁ። የመጀመሪያው ጥያቄ ለሚስቶች፣ ባለቤትሽ በቆሎን ተጠብሶ ነው ወይስ ተቀቅሎ ነው
መብላት የሚመርጠው? ተጠብሶ ተጠብሶ። ተጠብሶ 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 ተጠብሶ። እናንተስ? እኔም ተጠብሶ ነው ደስ የሚለኝ። እኔም እንደሱ ተጠብሶ። እናንተ ባሎቻችሁ? እኔ ግን ተቀቅሎ መቀቀሉ ያው ጊዜ ስለሚወስድ ነው እንጂ ተቀቅሎ ነው የምመርጠው። እሺ ወደ ሁለተኛው ጥያቄ አልፋለሁ። ባለቤትሽ ከስራ ወይም ከውጭ ሲገባ ብዙ ጊዜ ከእጁ የማይለየው ነገር ምንድን ነው? ወይም ይዞ የሚገባው ነገር ምንድን ነው? እሺ የልጆች ፍራፍሬና ዳቦ ብዙ ጊዜ ከእጁ ይዞ ይገባል። ፍራፍሬና ዳቦ። እሺ አማረች። እኔም ዳቦ ዳቦና ሙዝ ለልጆች። ዳቦና ሙዝ ነው ወይስ ዳቦ ብቻ? ሁለቱንም መመለስ አለበት። አይ ይሆናል፣ ሁለቱም ሆን ይሻል። ግን እሱም ሲመጣ ሁለቱንም መመለስ አለበት። ዳቦ በይሽ። ዳቦ ብቻ ይሆን? እሺ ሃይማኖት? ዳቦና ሙዝ። ዳቦ በሙዝ እንዴት ነው? ልጁ ስለምትወድ አይረሳም። ልጃችን ነገር ባይዘም ሁሌ እንግዶች ሲመጡ ምላት ነገር ናት። ልጁ ሲባል ልጇ ምናምን እንዴ ልጃችን አይደል? እውነት ነው። እንደዛ እንዲለምድብን ብዬ ነው። ለማንኛውም ስለዚህ ወደ መጨረሻው ጥያቄ ልለፍ። አሁን የመጨረሻው ጥያቄ የባለቤትሽ ቁመት ስንት ነው? ያው ቁመቱን እርግጠኛ መሆን ስለማይቻል እንግዲህ ከሁላችሁም መልሱ በትክክል ከመጣ አሰየው፣ ካልሆነ ግን የቀረበውን ቁጥር ነው እንዳሸነፈ የምንቆጥረው ማለት ነው። እሺ ሃይማኖት? ሜትር ከ80 ሜትር ከ80 እሺ ከ80 ነው 65 ከ65 እሺ ሜትር ከ60 ሜትር ከ60 እሺ ሜትር ከ60 ከ65 እና ከ80 ጥያቄዎቻችን ወይ መቀየር ፈልግሽ? ሜትር ከ60 ይሆናል። እሺ እንግዲህ ጥያቄዎቻችንን ጨርሰናል። ስለዚህ ባህሎቻችሁን እንጠራና ቁመታቸውን እንሰማለን አይደለም ብለው የሁለተኛ ዙር ጥያቄዎቻችን አልቀዋል። ባህሎችን ወደ ውስጥ እንጠራና የነሱን ምላሽ እንሰማለን። አብራችሁ እንኳን ደህና መጣችሁ ባሎች። እንኳን ደህና ቆያችሁ። ምን ሚስቶች ምን ብዬ ጠየኳቸው መሰላችሁ? ከባሎቻችሁ የምትወዱላቸውን ነገር አልኳቸው እና ምን ያሉ ይመስላችኋል? እስቲ ከሀብታሙ ልጀምር። ምን የምትል ይመስላል ሃይማኖት? እኔ እንጃ እንዴ አልነገረችህም? መያዝ ላይ ችግር አለብኝ። መያዝ ላይ ንገሪው። ምን ነበር ያልሽ? ጥንካሬ፣ ጠንካራነት። ፍቃዱስ? ብዙ ጊዜ ረጅም ነው ቁመትህን ሌላ ጨምራለች። እንደሱ ከሆነ ምንድን ነው ያልሽ? የዋህነት ነው። የዋህነት። እሸቱስ? ግልጸኝነቱ። ትክክል ተመልሷል አይደል? ወደ ጥያቄዎቹ በቀጥታ አልፋለሁ። የመጀመሪያው ጥያቄ ባለቤትሽ በቆሎ ተጠብሶ ነው ወይስ ተቀቅሎ ነው? እሺ እሸቱ? ተጠብሶ። ተጠብሶ። አሳይ። ፍቃዱ? ተጠብሶ። ተጠብሶ ነው። እሺ አሳይ። ሀብታሙ? በቆሎ ብዙ አይደለም ግን ተጠብሶ። ተጠብሶ። እሺ አሳይልኝ። እኛም እኮ ሰበብ እየፈለግን ነው ጥያቄ የምናወጣው አይደል? ትንሽ ዝናብ ዘነበ ብለን ከበቆሎ ጋር አያያዝ ነው። ሁላችንም ቤት ስለማይጠፋ ከሚል ነው። ለዛ ነው ያነሳነው። ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ ባለቤትሽ ከውጪ ሲገባ ከእጁ የማይለየው ነገር ምንድን ነው? ቤት ሲገባ ይዞ የሚገባው ነገር በብዛት ማለት ነው። እስቲ ሀብታሙ ካንተ ልጀምር። ባዶ እጄ ነው የምገባው እኔ ብዙ ጊዜ። አይ ይዘህ ስትገባ ግን በብዛት የምታደርገው? ሙዝ። አሳይልኝ። ሙዝ። ዳቦ ተረሳ ማለት ነው። ግማሽ ነጥብ የለም። እሺ ፍቃዱስ? ዳቦ ነው ብዙ ጊዜ ዳቦ። እሺ አሳይ። ወንደርፉል። ኤክሰለንት ወንደርፉል። ሌላ ምንድን ነው የቀረው? ቬሪ ጉድ። አንዴ ነው ቬሪ ጉድ። አይ ደግሞልሻለሁ፣ ችግር የለም ብቻ ራት እናገኝ። እሺ እሸቱስ? ዳቦ። ዳቦ ብዙ ጊዜ ዳቦ። እሺ አሳይ። ዳቦና አትክልት ነው ግን ያው በቋሚነት ዳቦ። የትኛውን ልመልሱ? ፍራፍሬ። መልሱ ፍራፍሬ ይሁን?
ወደ መጨረሻው ጥያቄ እናልፋለን። የመጨረሻው ጥያቄ ሚስቶችን የጠየቅነው የባለቤትሽ ቁመት ስንት ነው ብለን ነው እንድትረዱልኝ የምፈልገው። ግን ቁመቱን ስትመልሱ ያው በትክክል ላይ ያገኙት ይችላል ሳይሆን የቀረበውን ቁጥር ነው የምንይዘው እና ሚስቶቻችሁ ምን ብለው ሊመልሱ ይችላሉ? ፍቃዱ የባለቤት 65 እስከ 70 አንዱና መጥራት የሚቻለው 68 ከ68 አሳይ። እሺ ሀብታሙ ሜትር ከ50 ልትል ትችላለች። ሜትር ከ50 አሳይ። በመሀላችሁ እኮ አንድ ሰው ይከታል። በጠራችሁ ቁጥርና በጠራው ቁጥር ማለት እሺ። እሸቱስ ከ65 ከ65 ጥያቄዎቻችንን ጨርሰናል። ነጥብ እናሳውቃለን። ከዛ በፊት ግን 7696 ኤን እያላችሁ እየተመዘገባችሁ ኑ እንተዋወቃለን ወይ እንባባል። ቆንጆ ጨዋታ አብረን በጋራ እንጫወታለን። እንዲሁም ደግሞ አሸናፊዎች 25000 ብር ተሸላሚዎች ትሆናላችሁ። ወደ ነጥብ ማሳወቅ ይሄዳለሁ ማለት ነው። በዛሬው እንተዋወቃለን ወይ ሀብታሙና ሃይማኖት 15 ነጥብ፣ ፍቃዱና አማረች 40 ነጥብ፣ እሸቱና ሄለን 10 ነጥብ። የዛሬው እንተዋወቃለን ወይ አሸናፊዎች ፍቃዱና አማረች ናቸው። ወንደርፉል ኤክሰለንት። እንግዲህ በእናንተ በመምህር ቋንቋ ነው ኤክሰለንት ያልኩት። እንኳን ደስ አላችሁ። የ25000 ብር ተሸላሚዎች ናችሁ። ሀብታሙና ሃይማኖት እንዲሁም ደግሞ እሸቱና ሄለን እዚህ ድረስ መጣችሁ በጣም ደስ የሚል ጊዜ ስለሰጣችሁን ከልብ እናመሰግናለን። እንተዋወቃለን ወይ ዛሬ ይሄንን ይመስል ነበር። ሳምንት ከሌሎች እንግዶች ጋር እስከምንገናኝ ዕለተ ሰንበታችሁ ቆንጆ እንዲሆንላችሁ እንመኛለን። መልካም ጊዜ